ጌታዬ ድረስልኝ። ሴት ልጅ ቢራ ድረስልኝ። ላኢላሃ ኢለላህ። እናት የኔ ቆንጆ ማማይ ሳይናውን እዚህ ጋር አካባቢ ጸጉሬ ትንሽ ይቻላል፣ እሷ አይቻልም። ጸጉሯን ሳሸፍን ምን አይላስ። አዑዙ ቢላሂ በሸይጣን ረጂም። እንደው ያንተ የመስማት ችግር ነው፣ ጆሮክ ላይ ችግር አለ በሉኝ በእግዚአብሔር። አምባሳደር አደርጋችሁ ሾማችሁ በድያችኋለሁ። ምን አለ ቪዲዮ እንዲሰራ ማድረግ ማግባብ አይደለም። ዳልቲጌት የሩምቱ ጉርባን ጋይፍኔ ማሊን ደላይ ሐራሽ ከንከና ወለንጅራ ምንም አይለኝም። ምንም ያባቶች ለአርሴናል ዋንጫ መብላት የተለቀሰች እንባ ለኢስላም ቢሆን ኖሮ። ሰላም አለይኩም ወራህመቱላሂ ወበረካቱ። አህባቢ እንዴናችሁ? ከኛ ጋር ሁሉ ሰላም አልሐምዱሊላሂ ረቢል ዓለሚን። እንግዲህ ዛሬም በሌላ ቪዲዮ ተገናኝተናል ማለት ነው። እናንተ እንዴናችሁ? ጠፋውባችሁ አይደለ? በጣም ይቅርታ ማለት እወዳለሁ። በኢዱ ምክንያት አንዳንድ ነገሮች አልተሳኩልኝም፣ አንዳንድ ነገሮች አልተመቹኝምና ለዛ ነው ትንሽ ጠፋ ያልኩባችሁ እና ዛሬ እጅግ አነጋጋሪ የሆኑትና እነዚህን ቪዲዮ ተመልክታችሁ ትምህርት እንድትወስዱበት በአክብሮት እጠይቃለሁ ማለት ነው። ሁሉንም ቪዲዮ አብረን የምንመለከት ይሆናል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳረሱ። ዛሬ ይዤላችሁ የመጣሁት ቪዲዮ ከዚህ በፊት የሆነ ሰው ታስታውሳላችሁ ብዬ ተስፋ አረጋለሁ። በባቡል ኸይር አምባሳደር ተብሎ የተሾመ አንድ ሰው የሆነ ምስጢር ወጥቶበት ነበረ። ወንድና ወንድ ግንኙነት ምናምን የሚባለው ነገር በሱ ነገር ላይ ተጠርጥሮ ነበረ። እሱ ሰው ገዳም ሄዶ ለ6 ወር ቆይቶ እንደመጣ ወንድማችን ተናግሯል። ቪዲዮውን የምንመለከት ይሆናል ማለት ነው። ባቡል ኸይር በጎ አድራጎት ድርጅት አምባሳደር አደርጋችሁ ሾማችሁ በድያችኋለሁ። አናንዬ ይቅር በይኝ እናቴ። ፈቲ አዋይ ሮማን ኡስታዝ አቡበከር አህመድ በድሩዜ ኡስታዝ ኑሩ ቱርኪ አንገታችሁን አስደፍጫችኋል። ይቅር በሉ ይቅር በሉ። አይዞ በቃ እሱ በምንድን ነው እንደዚህ የሆነው ከተባለ ገዳም ገባና እዛ የሚበሉት ወይዘው ቆሎ ነው የሚበሉት። ለመዳም ብሎ ነው የሚሄዱት፣ ምግብ አይበሉም። ሶ ለዚህ ነው እንደዚህ የከሳው። ይሄ ሰው ማለት እንግዲህ ታውቁታላችሁ ብዬ ተስፋ አደርጋለሁ። እሱ ማለት ሱፍ የለበሰው ነው በቪዲዮ ላይ እንደተመለከታችሁ ከሆነ። ሶ በጣም ተለያይቷል። በጣም ከስቶ ነው የመጣው። በጣም ሌላ ሰው ሆኖ ነው የመጣውና ያው ቶበት አድርጌ ያለው ጸሎት አድርጌ ነው የመጣሁት እኔ ምን እንደሆንኩ አላውቅም። አሁን ታምም ያለው እንደዚህ ሆስፒታል ነው የሚገኘው ምናምን ነው የሚለው። ሶ ብዙ ሰዎችም በሱ ላይ ሐሳብ እየሰጡ ይገኛሉ። የነሱንም ሐሳብ ነው በድያችኋለሁ። አናንዬ ይቅር በይኝ እናቴ። ፈቲ አዋይ ይሄንን ቪዲዮ ከመቶ ሰው በላይ ላከልኝ። በእውነት ልጁ በዚህ ሁኔታ ውስጥ እያለ ቪዲዮ እንዲሰራ ማድረግ ማግባብ አይደለም። እኔ ራሱ ቪዲዮ አሁን ይሄንን ስሰራ የዚህ ልጅ ምስል ስጠቀም በጣም ብዙ ሰዎች ተጠቅመውት ስላለና ምንም ማድረግ ስለማልችል እንደ ሐሳብ ላስቀምጥበት ነው። የመጀመሪያ ሐሳቤ ፍሬዘር ላይ ነው። ፍሬዘር ትላንትና ይሄ ልጅ ወዳንተ ሲመጣ በህግ አሳልፈ ሰጥተው ቢሆን እንደዚህ ባታረግ ኖሮ በጣም ብዙ ነገሮች ይሻሻሉ፣ ይስተካከሉ ነበር። ብዙ ነገሮች ዛሬ እንዲገርጥቶ የምታየው ልጅ ትላንት ቲዩብ የሰራህበትና ዶላሮችን ያገኘህበት ልጅ ነው። እንግዲህ ያ ሳንቲም የሱ ደም፣ የሱ አጥንት፣ የሱ ሞራል ተከስክሶ ኪሴ የገባ ብር ማለት ነው። ዛሬ እንግዲህ አንተ ምናልባት ድልቅቅ ብለህ እዛ ቲዩብክ ላይ ገብተህ ባልሽ ካልወደደሽ 10 ነገሮችን አድርጊ፣ ለሚስትህ 8 ነገሮችን ብታረግ በሚል አዳዲስ የወሲብ ቀስቃሽ ለትውልድ የማይጠቅም ቪዲዮ የምሰራበት ወንበር በሱ ብር የተገዛ ነው። በዚህ ቲዩብ ሽቀላ የተገዛ ነው። እናትየው የምታነባው እንባ የምታለቅሰው ለቅሶ አንተ ቲዩብ ላይ የሰራህበት ብር ነው። እንባዋ ኪስ ውስጥ ነው። አንድ ወንጀልን ወንጀል መሆኑ ሲታወቅ በህግ ማዕቀፍ ውስጥ አድርጎ ሰው እንዲቀጣ ከማድረግ ይልቅ በመንጋ ፍርድ ራስህ በራስህ ጊዜ ጉዳዩን አስበህበት ከ100 ምናምን ሺህ በላይ ቲዩብ አካውንት ያለ ሰውዬ እንዴት ግን አስቻለ እስከ መጨረሻ አንድ እንደዚህ አይነት አጸያፊ ነገር ከሚያደርግ ሰው ጋር እስከ መጨረሻ ለመቀጣጠር ራሱ መጻፍ ያንተን የጭንቅላትህን ማለት ነው አካሄድ በጣም ያስታውቃል። በደንብ ነው ሰው አሁን ጤነኛ ሰው እንዳንተ ያረክ። ጤነኛ ሰው በጣም በተለየ መንገድ ነው ሰዎችን ትሪት አድርጎ ወደ ተሻለ ነገር ይዞ የሚመጣው። ሌላው በጣም የሚገርመኝ ነገር ሶፎንያስ በጣም ብዙ ሚስጥር ነግሮኛል፣ ባለስልጣናትም እዚህ ጉዳይ ውስጥ ምናምን ብለ ሙሉ በሙሉ የባለስልጣናትን ስም ጥላሸት ቀባው።
ሰው የትኛው ባለስልጣን ማን ነው ባለስልጣን ምናምን ባለስልጣን ውስጥ ያለ እንዴ ብለው እንዲያስብ። ከዛም ምን አልክ ደግሞ ለሱ ለህይወቱ ስለሚሰጋ ነው። ከዚህ በላይ ምን ሞት አለ? ከዚህ በላይ ምን መቀበር አለ? ተቀብሯል እኮ ሞቷል እኮ ባንተ። ይሄ እኮ ስም ማጥፋት ሰርተሃል። ሌላ ከቤተ ክርስቲያን ጋር በተያያዘው እንዴ የትኛው ገዳም ነው ሄዶ ሰው አንቀበልህም፣ የትኛው ጸበል ነው ሰው አንቀበልህም የሚባለው? የተደፋፈነ ወሬ፣ የተደፋፈነ ነገር። አንተ ህግ ቢኖር ይከሳል። ደግሞ ጊዜው ይደርስና አንተ ተከሰህ እናያለን። ደግሞ ጊዜው ይደርስና አንተ ወንጀለኛ ሆነህ እናያለን። እኔ ግን በጣም አዝናለሁ በአንዳንድ ነገሮች። እኛም ከዚህ ብዙ እንማራለን። ጉዳዩ በጣም አስጠያፊ አሰቃቂ ነገር ነው። ኢትዮጵያ ውስጥ ማለት ነው መስማትም የማንፈልገው ቢኖር የዚህን ጉዳይ ነው። በጣም ነው የሚያስጠላው። ወጣቶች ከዚህ ጉዳይ በጣም ራሳችሁን አርቁ። ለእናንተም ትምህርት ነው። ምን ያህል ከሰውነት በታች እንደሚያደርግ፣ ምን ያህል በሰው እንደሚያስንቅ፣ ኢትዮጵያ ውስጥ ምን ያህል ቤተሰብ እንደሚበትን ተረዱበት። በጣም ህይወትን እንደሚያናጋ፣ ጤናን በጣም እንደሚያናጋ ተረዱበት። እንደዚህ አይነት ነገር ላይ ምንም እንዳትሳተፉ፣ ጆሮአችሁም እንዳይሰማ። እግዚአብሔር ከዚህ ሁሉ ይጠብቃችሁ፣ ይጠብቃል። እንግዲህ ወንድማችን አሪፍ መልእክት አስተላልፏል ማለት ነው። ለኛም ለወንድማችን የሚሆነው ይሄንን ወንድማችን ባይዛዌ ከዚህ በፊት ሶሻል ሚዲያ ላይ ያወጣው ይሄን ድርጊት እንደማያደርግ አውቆ ያወጣው አንድ ወንድማችን ነው። ሐሳቡ ምን መሰላችሁ? የሱ ሐሳብ ምን መሰላችሁ? ቪዲዮን ቀርጾ ዩቲዩብ ላይ ቫይራል እንዲወጣለት ፈልጎ ነው ያ የቀረጸው እንጂ ያንን ሰውዬ ለማዋረድ ፈልጎ አይደለም። ለመገንዘብ ለመስራት ነው። ገንዘብ ለመስራት ከአዲስ አበባ እስከ አዳማ ድረስ ጠርቶ እንደዛ ቪዲዮ ቀርጾት እየቀጠቀጡት ማለት ነው። እንደዛ ያደረጉት ዩቲዩብ ቫይራል እንዲወጣለት ቪዲዮ ፈልጎ ነው እንጂ ምን ማድረግ ነበረበት? ቪዲዮ መቅረጽ አልነበረበትም። ወስዶ ለህግ መስጠት አለበት። እንደዚህ ያንን ነገር ያደርጋል። አዎ ወስዶ ወደ ህግ በቃ ህግ ይጠይቀዋል። በፊት የነበረበት ህይወትና ያሁን ህይወቱን ተመልከቱ። አንድ ቀን እኛም እንዋረዳለን ሰዎችን ለማዋረድ ስንጥር። አላህን ፍሩ ማለት እወዳለሁ። አሁን ደግሞ የማሳያችሁ ማለት ነው አንድነት ማለት ሙስሊሙ፣ ክርስቲያኑ፣ ቄስና ኡስታዝ ምን ያህል ይዋደዳሉ። ጓደኛ ማሞች ይመስሉኛል። እንዴት እንደሚዋደዱ ሼኪው ቄሱን ሳይ ምን ያህል ደንግጦ ተነስቶ ቶሎ እንዳቀፈው። የኛ የሙስሊሞች ፍቅር የዚህን ያህል ጥግ ድንበር ያለፈ ፍቅር ነው ያለን ለእናንተ። እናንተ ግን ወንድሞቻችንን እህቶቻችንን በአክሱም እያሰቃያችሁ። እስቲ ፍቅር ምን እንደሆነ እናሳያችሁ። እናንተ በአክሱም ላይ በእህት ወንድሞቻችን ላይ ስቃይ እየፈጸማችሁ ያላችሁት ሰላትን ከልክላችሁ፣ ቁርአንን ከልክላችሁ፣ መስጊድ ከልክላችሁ፣ እንዳይማሩ ከልክላችሁ፣ ንቃም ከልክላችሁ ለእናንተ ፍቅር ምን እንደሆነ እናሳያችሁ። እስቲ ምን አይነት ሰፍራጅ እኮ ኬኩ ግን በጣም ኬክ ይዘው ይኸውላ። አያችሁ ፍቅር፣ አያችሁ ፍቅር። እንዲህ ነው መሆን ያለብን። እርስ በርስ መገዳደል፣ እርስ በርስ መጨኳከን። በጣም የሚገርም የመጀመሪያ እንዴት የዛሬ ታብከሩ አረሱ አይዟችሁ። ሲያሳዝን አረፍ እንበልና ደግሞ ቀሪውን ነገር እንተዋወስ ነው። እስቲ ዛሬ ደስ ብሎናል በጣም አያችሁ ፍቅር፣ አያችሁ አንድነት። እንዴት ስንሆን እንዴት ያምርብናል። እነዚህ ሰዎች ጋር ደግሞ ጓደኛሞች ናቸው። ያኛው ሼኪ ነው፣ ይሄ ቄስ ነው። በእምነት አይገናኙ፣ በማንነት ግን ይገናኛሉ። እሱም ሰው ነው፣ ይሄም ሰው ነው። ሁላችንም በኒ አደም ነን። ለምን እንደምንፋጅ እኮ ነው ግራ የሚገባ። ባለፈው የሆነ ሼኪ ከእድሜው በታች የሆነችን ሕፃን ልጅ አገባ ተብሎ በዚህ ሶሻል ሚዲያ ላይ በጣም እየተጮኸ በጣም እየተቆጡ እህት ወንድሞቻችን ሶሻል ሚዲያን የሚጠቀሙ ማለት ነው በጣም እየተቆጡ ነበር። እንዴት ሽማግሌ በ70 ዓመት የሚሆነው ሽማግሌ
እንዴት የ10 ምናምን ዓመት የ15 ዓመት ልጅ ህፃን እንዴት ያገባል ብለው ይሄ የልጅቷን ሐቅ ማበላሸት ነው፣ ይሄ ትውልዱን ማበላሸት ነው በሚል ትልቅ አጀንዳ ሆኖ ነበርና ያ ሼኪ አሁን በዚህ ሶሻል ሚዲያ ላይ መልስ ሰጥተውበታል። ይሄንን መልስ እናዳምጠው። እንታልቲ ጌት ኤቪኔሩምቲ ጉርባን ጋይፍኔ ማሊም ደላይና ሐራ ሼከን ከነ ወልን ጅራ ቃዲ ሸሪዓ ፍርድ ቤቲ ሼክ መሐመድ ሁሴን ወልን ጅራ ሼክ መሐመድ አማኒ ልጅቷ ባይዘው በጣም ልጅ ናት። ወጀምቶታ ያለተምቶታ ከና ሰላሙ አለይኩም ወራህመቱላሂ ወበረካቱ አኩማ ተዱሬ ሼኒ ከኝ ኡስታዝ ባሌን ጀልቀበኒ አባ ሴራ መና ሙርቲ ሸሪዓና ጎሎልቻቲ ኡጂ ወልፉት ኢስላማ ጃላላረት ደራቲ ጀቻዳ ወሊ ገሉቱ ረጅራታ ሄሩምቱ ፊ ከፉዱ ፊ ወልይ ጀቻዳ ወልይ አንጎ ኒካህ ሰንሂዱ ደደው ሰደን ከና ወሊ ገላን መዳሊን ኡምሪዳ ዮካን መዳሊን ቀበኛ ዮካን መዳሊን በሬዱማ ዮካን መዳሊን ደሪና ገባቢና ወኒ ላለሙን ጅሩ ጃላላረት ሁንዳ ጀቻዳ ዲና ጃላላ ሰሙት ደራኡ ዲን ኦኔ ነማ ከሰ ጅሩ ጀቻዳ ኤፍ ቡኡር ሴራ እስላማ ወልፉዳ ረቲ እንተልቲ ጃለናን አባን ፉዱ ጃለናን አባን ወልዩማ ሰን ኢራቀቡ ከኒ ጃለናን አባን ወልዩማ ሰን ኢራቀቡ ከኒካ ሰን ሂዱ ቀቡ ጃለና ማህሪን ጅራና ካኒ ወልፉዳ እስላማ ከኑመ ጀቻዳ ፍራንካና እንተላ ኢሰረቲ ቆማ ፉዳ ዮካን እንተልቲ ነማ ኢሰረ ጉዳቲ ማሄሩምቲ ጀቻን እንጅሩ ጀቻዳ ዲና ከኛ ከዛ ጋፍተ ኮነምኒ ወሂ ዋነቲሜ ሲ dadhabaan ka dulloome ka haalaan dulloome loonti ka dhaqe jedhan loonti ka dhaqee wayita guyyaa silaa sa'a booda gara asrii kana ga roobni guddaan itti roobe galchuu dadhabee ganda karaa gala deemuu ganda namaatti gore jedhan gandiin bulchanii ibidda bobeessanii fi qorra irraa baasanii wayita jedhanii bulchan ganama lafaa ka'ee tala ibidda bobeessitee fi akka qaamni isaa ugootee nyaata o'aa kennitee fi baffachiifte tana ganama wayita bulu jaarsi abbaa intalaatiin natti heerumsiiftu malee jedheeni gaafate jedha jennaani abbaan intalaa akka malee rifatee maali abboo ati nama hagana bulee intalti tiyya xiqqoodha akkamitti sii kenna jennaan intalti aabboo eega na jaalate na kenniifi jetteen jedhan na kenniifi jetteeni hayyeegaa eega isiin jaalatte itti si heerumsiisa jedhe itti heerumsiisa jedhan abbaan silaa gara warroomaa jaarsi aduun dhiitee manatti galchanii fi deemu waa tokko walii haa gallu jetteen jedha ansi jaaladhee sitti heerume atis na jaalattee na fuute wanni si jarjarsu hin jiru mirgoo loonii jibicha gabbataa ka horii irra bu'ee horiin argatin ka haadharraa gu'e loon keessa jiraa jetteen jedhan hin jiraa qali jetteen jedha hin qalee foon kana gaa akka aadaa lafa gammoojjiitti foon in tololanii tolola jechuun foon kana zalazalanii jechuudha jajji'anii qopheessitee goysitee qoorsitee dhadhaa looniitiin tolchitee nayxee akkan shamnetti qopheessitee nyaachifte jedha ima nyaadhuu jetteen jedhani ima nyaatee jaarsi kun wayita inni fincaanii gabbahu illaalti jedhan intalti haga inni uf jalatti gadi fincaan qoo hin jarjarini ima nyaadhu jetteen gaafa kaan wayita inni fincaan asii achitti dhaabe خلاص قافني نورهم نورعاج انتلتي الحمد لله رب العالمين والعاقبة المحمودة للمتقين ولا عدوان إلا على الظالمين يمتوتا دغفتوتا كينا بيا توبيا كثيرني في على جيران هندي واني دبلم هنجيرهم كمشيني كينا عادا في شرع الله غوتاني نو من عاقل يوم مدره دبي في تاير يوم مدوبا امن اللي دبي هفته في تاير انا هو انسان دوبان دبل يرو ندر انسان كسوانت غلطه ጉዳይ እንግዲህ መልሱ ተሰጥቷል ብዬ ተስፋ አረጋለሁ መልሱ በጣም ተሰጥቷል ብዬ ተስፋ አረጋለሁ ምን መሰላችሁ የሰው ልጅ ልጅቷ ከወደደችው ሰውየውን ከወደደችው ሰዎች አያገባንም ማለት ነው እኛ ልጅቷ ወዳ ካገባች በግዳጅ ገፍቶ ካጋባት ነው እንጂ ችግሩ ያለው በመፍቷ ወዳው ወዷት ከተጋቡ እኛ አይመለከተንም ማለት ነው የልጅቷ ፍቃድ ነው ልጅቷ ወደደችው አጋቧት በቃ ሌላ አማርኛ የለም ማለት ነው አጀንዳውን በማይሆን ነገር አጀንዳ ከማድረግ እንቆጠብ ማለት ፈልጋለሁ አሁን ደግሞ የማሳያችሁ ነገር ምን መሰላችሁ ሂጃብ አላህ ያከበረውን ሂጃብ ሰዎች እዚህ ድረስ ያረጉትና የራሳቸው ያመጡት ፋሽን ነው እዚህ ጋር ያረጉትና ችግር የለውም የማለት ነገር ወይም ደግሞ በረሱል ሰለላሁ ዐለይሂ ወሰለም ላይ ሰላዋት ለማውረድ እኛ ሙስሊም ነን በማለት እንደዚህ አይነት ሚና የተጫወቱ ትውልዱን ያበላሹ ያሉ ሴቶች ቪዲዮ አስመለክታችኋለሁ ማለት ነው ቪዲዮ ማየት አለባችሁ ለምን እንደዚህ አይነት ነገር ማለፍ የለብንም አጀንዳ ማድረግ ያለብን አሁን እንደዚህ አይነት ነገር ነው ሂጃብ እዚህ ጋር ለሚደረገው እዚህ ጋር ነው እንደሚደረገው ማለት ነው የአላህንና የነብዩን ትእዛዝ የምናከብረው እንደዚህ አይደለም እኛ ሙስሊሞች ራሳችንን መሰተር ሴቶቻችን
ራሳቸውን እንድትሰትሩ ነው አላህ ያዘዛቸው አይደለ? እንደዛ ነው እኛ ሙስሊሞች የምንታወቀው። እንደዛ ነው ማድረግ ያለብን፣ ግዴታችንም እንደዛ ነው እንጂ እዚህ ጋር ሂጃብ አድርገን የምንሄደው ለህዝብ እያሳየን እናት የኔ ቆንጆ ማማይ ይቅርታ እናት፣ እዛች ጋር ካሜራ አለች። ችግር የለም። አንድ አሪፍ አባባል ንገሪኝና ከተመቸኝ ይሄን አበባ ሸልምሻለሁ። እሺ ፊዳካ ቢሆን እንደዚህ አይነት ሳክስ አይመቸኝም። ሳክስ እንዳለቀሰው ደግሞ እንዳለቀሰ ሰው እንደዚህ ያደረገች እኮ አይና እንዳለቀሰ ሰው። አሁን አንቺ በመጀመሪያ ከሸሪዓ ውስጥ ወጥተሻል፣ የአላህን ትእዛዝ ድንበር ጥሰሻል። እዚህ ጋር ሂጃብ አድርገሽ እኔ ሙስሊም ነሽ ብዬ አልጠራሽም፣ ባገኝሽም አሰላም አለይኩም አልልሽም። ምክንያቱም የአላህን ትእዛዝ ጥሰሻል። ሰው ራሱን መሰተር አለበት። የሙስሊም ሴቶች እንደዚህ በእንደዚህ ነገር እንታወቀመኛ። ቀጣይ ቪዲዮ አለን። እሱም ቪዲዮ ደግሞ የዚህማ ጭራሽ ፈትዋ ውስጥ ገባች። እኛዋ ፈትዋ ውስጥ ገባች። እስቲ መሸፈን አይደለም ዋናው ልብ ነው የሚል አማርኛ ተናግራለች። ይሄንን ቪዲዮ ምን መለከት ይሆናል። ሳይና አሁን እዚህ ጋር አካባቢ ጸጉሬ ትንሽ ይቻላል፣ እሱ አይቻልም። ጸጉሯን ሳሸፍን ምን አይላል ሰው። ባለፈው ኮሜንት ላይ እንደዛ እያየሁ ነበር። አሁን እያየሁት ግን it's not about አንተ ፕሬዘንት ስለምታደርገው ነገር it's about ስለ ሄርት ሀል አይደል ልብ። ስለዛ ነው ዋናው እምነትህ ልብ ላይ ነው ያለው፣ ፊትህ ላይ አይደለም፣ ጸጉርህ ላይ አይደለም። እሱ ደግሞ ብዙ ሰዎችን ያሰንፋል ምናምን ነገር ይባላል። አሁን ዛሬ ረገጥ ልናደርገው ነው ከረርልኝ ነው። አሁን አላህ ሂጃብን ሳይሆን ልብን ነው ምናምን ያያል የሚባለው ነገር መሬት ላይ ሲወርድ ልክ ነው ብለሽ ታስቢያለሽ? በጣም ልክ ነው። ለምን ብል አይሽ ለምን አንዳንድ ሰው ሂጃብ አይደለም ኒቃብ አድርጎ በጣም ብዙ አይነት ወንጀል ይሰራል። ማናቀው ተሸፍኖ ግን በእርግጥ ያው ከወንጀሎቹ ላይ የባሰ ወንጀል በጋድ ይወጣ ነው አደባባይ ላይ የሚሰራ ይባላል። ያ ግን it's all about hurt ያልኩህ ምክንያት ያቺ ሴትዮ ከምትሰራ ወንጀል እኔ ራሴን ሀያ አማረ ከሆነ ያቺ ኒቃቢስቷ ሴትዮ የሰራችው ወንጀል ልቧ ላይ ነው ያለው እንጂ ልብሷ ላይ አይደለም። ገባ? ልብሷ አላጎበዛትም ያን ወንጀል ከመስራት ወደ ኋላ አላደረገም። ሰዎችን ሳታዘናጋም ወይ ወንዶችን ለምሳሌ በሱ አኳያ yes maybe the point ማዘናጋት ብቻ ሳይሆን ወደ ፌሚኒዝም ሊሄድብን ነው ነገር ይሄድብን ችግር የለም። አሁን እኔ ይሄ ሰሞን በሶሻል ሚዲያ ላይ የሚቀርቡት ሙስሊም እህት ወንድሞቻችን ማለት ነው እንዳለ እንስሳ ሆነናል። ምን መሰላችሁ? ያኛው ይመጣና ዘፈን ትክክል ነው ይላል፣ ተፈቅዷል ምናምን ይላል፣ ጸጉራችንን ብናሳይ ችግር የለም ይላል። እንደዚህ አይነት ነገር እየተስፋፋ መጥቷል። ግን መጨረሻችን የት ነው? እንዲህ በእንደዚህ አይነት መልኩ ከሄድን ሶሻል ሚዲያ ላይ በቀረብን ቁጥር እንደዚህ አይነት ነገር የምናስፋፋ ከሆነ ትውልዱ ወዴት ነው የሚሄደው? ሴት ልጅ እኮ ጸጉሯን አንዷ ፍሬ ራሱ የጸጉሯ አንድ ፍሬ አለች አይደል? እንደዚህ አንዷ ፍሬ ከታየ የውመል ቂያማ አላህ ፊት ለፊት ትጠየቃለች እኮ ነው። ዲናችንም የሚያስተምረው እኮ ይሄን ነው። ሃይማኖት በልብ ነው። ያ መጀመሪያ በልብ ነው፣ ቀጥሎ በድርጊት ነው። አላህ ፊት ለፊት ሲቀርብ ምንድነው የምትጠየቂው? አምነሻል ይበቃሻል እኮ አይልሽም። አላህ እስላም ነሽ ይበቃሻል አይልሽም። እስላምም ይገባል ገሃነም ወንጀል ካለበት ችግር የለውም ከማለት ችግር አለው ግን አልቻልኩም አስተካክላለሁ ብትይ የተሻለ ነው። እንደዚህ የምታስቡ ሙስሊሞች ካላችሁ ተቆጠቡ። የአላህ ቅጣት ከባድ ነው። እኔ አሁን አንዳንድ ሴቶችን አገኛለሁ፣ ወላሂ አንዳንድ ሴቶችን አገኛለሁ። ምን እላቸዋለሁ? እስቲ እንደዚህ ወደፊት አድርጉ እላቸዋለሁ። የንቀት መልስ ነው የሚመልሱልኝ። የንቀት መልስ ማለት ነው ችግር የለውም ምናምን ነገር ለእናንተ ብለን ነው እኮ እኛ ምንጮህ እንጂ አገባንም። ለምን ተሰብስባችሁ አገሙን ጋር ነው? እኔ ለራሴ እንጂ ለእናንተ ምን አገባኝ? ዋናው ለእናንተ ማድረስ ነው ከኔ የሚጠበቅብኝ። ገባችሁ? እዚህ ጋር ስላመጣችሁት ሂጃባችሁን እዚህ ጋር ስላመጣችሁ ቆንጆ አይደላችሁ። አይ ፊልተር ሸወዳችሁ እኮ ነው። አሁን ቲክታክ ምንድነው ይሄ የቲክታክ ፊልተርና ስናፕቻት የሚባለው ነገር በጣም ሸወዳችሁ። በጣም ተሸውዳችኋል። በቃ ካሜራ በከፈታችሁ ቁጥር ራሳችሁ ነው አመስላችሁ። ወላሂ ራሳችሁ አይደላችሁም። ከራሳችሁ የራቀ ፊታችሁን የሚመሰክረው ከናንተ አጠገብ ያለ ሰው ነው። ወይ ወንድማችሁ ወይ እህታችሁ ወይ ሌላ ሰው ማለት ነው። እንጀራ ስትጋግሩ ምን እንደምትመስሉ አላያችሁም ማለት ነው። በፊልተር ከሆነ ንግግሩ ተሸውዳችኋል። ቆንጅና በፊልተር አይደለም። ቆንጅና ማለት በአካል ስትታይ ነው እንጂ በፊልተር ተቀብተሽ እዚህ ላይ መተሽ ቆንጅናሽን አይገልጽም ፊልተር። ገባሽ? አንቺን የሚያገባ ሰው በፊልተር አይደለም አንቺን የሚያገባው። በምር የሚያገባው አንቺ ጋር ይመጣና ያይሻል፣ ኖርማል ፊትሽን ያያል። ከፊልተሩ በቪዲዮ ላይ ያየሽ መልክሽና በምድር ላይ ያለው መልክሽ ካልተገናኘ ጥለሽ ነው የሚሄደው።
በፊልተር እዚህ ጋር ማተሽ ስንት ስላልሽ በቃ እዚህ ጋር ሂጃቡን ሳባረክሽው አደረግሽው ራስሽን ቆንጆ አድርገሽ ታስበያለሽ። ፊልተር እኮ ነው፣ ፊልተር ነው አሸውዳችሁ። እስቲ ራሳችሁን ተመልከቱ። ምንድነው የምትመስሉ? ምን እንደምትመስሉ ተመልከቱ እስቲ ራሳችሁ። ሂጃብ የሚለብሱትስ ምንድነው የሚያደርጉት? እነዛ ሂጃብ ለበሱ አልለበሱም። ግን እዚህ ጋር ያረ የለበሱት አልለበሱም አይደለ? እነሱ ሂጃብ አልለበሱም። ለበሱ አይባልም። እሱ ባይዘው አልለበሱም። የለበሰችዋስ ምንድነው ስራዋ? ቢራ መጠጣት። አረ አላህን እንፍራ። ወንድ ማረግ ያምርበታል። ሴት ቢራ ስጠጣ አዑዙ ቢላሂ ሚነሸይጣን ረጂም። ሴት ቢራ፣ ሴት ልጅ ቢራ። ላ ኢላሃ ኢላላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። እስኪ ነው ተመልከቱ። ኢስላሙ ማንበረ ቸራጋን ሲተው ቀባ አና መሃላ ጋሩሙ ነማጂቡ ደደባ ኩማታን ሳዳህ ዋዳ የኦፊግዲ አደባ ወሌ ፎብሳ ሰበራ ነፍሴ ረጀኔ ቀባ። እኔ እንደዚህ ሰግጣችሁ ቪዲዮ ለዛውም ኮፒራይት ቢያደርጉት እንዲህ ቪዲዮ ቀርጻችሁ ለህዝብ የምትለቁ ሰዎች ምን አይነት ሰዎች ናችሁ? ቆይ ምንም የሚደብራችሁ የማሰልቻችሁ ነገር ምናምን የለም እንዴ? በጣም የሚገርመኝ ነገር ይሄ ነው። ባይዘው እኔ ጋር ማለት ነው። አይደብራችሁም እንደዚህ የጋታችሁ ለህዝብ ስትለቁት? አሁን ደግሞ የማሳያችሁ ነገር ምን መሰላችሁ? ሰሞኑን እሸቱ አጀንዳ ሆኖ ነበረ። የአባቶችን አር በላ ተብሎ ማለት ነው። የአባቶችን አር በላ ተብሎ በዚህ ሶሻል ሚዲያ ላይ እየተዘዋወረ ነበር። አሁን የማስመለክታችሁ ያንን ቪዲዮ ነው። ልክመሰው አባ ምንም አይለኝም። ምንም የአባቶችን መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ከዓለም የተለየ ምግብ ምን አይነት ምግብ ቢሆን ነው? እኔ ከዓለም የተለየ ምግብ አለ እንዴ? ከሰው ነው ወይስ ከገነት ነው ይመጣላችሁ ለእናንተ ለብቻ? የሰራባ እንግዲህ ካልተቻለ አንድ ሰው አልቻልኩም። እንደማቀማሰው ይቅርብኝ አባቴ። ይሄኛው እንደዚህ የሆነ ማጥላ ቸግሮታል እኮ። አዎ ይሄ ይመሳል። ይሄኛው ያስታኝነት አምላክ አልቻልኩኝም አባ። ሞክረው ትንሽ በምን ልዋጠው? ውሃ አለ እንዴ አባ? ውሃ እናምጣለን። መዋጫ ውሃ ከኔና ይዋጤ ለመድኃኒት ቶሮን የነፍስ መድኃኒት ልክ የስጋ መድኃኒት መራራ ይዋጣል። ይሄ እኮ የነፍስም የስጋ መድኃኒት ነው። የአባቶቻችን የነፍስ የስጋ መድኃኒት ነው። ወንጀልን ያጥባል ማለት ፈልጎ ነው መሰለኝ። መለከታችሁት ነው። እጅግ በጣም ያሳዝናል። በእውነቱ እጅግ በጣም ነው የሚያሳዝነው። ወንድማችን እሸቱ መለሰ ምንን ለማሳየት እንደሆነ አልገባኝም። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጨረሻው የጽድቅ በር ምንኩስና እንደሆነ ይታወቃል። ሰው የፈለገ ኃጢአት ሰርቶ ነፍስ ገድሎ ገነት መንግስተ ሰማያት ለመግባት ከፈለገ በቤተክርስቲያኒቱ አስተምሮ መሰረት ያው ገዳም ነው የሚገባው። ገዳም የገባ ሰው ደግሞ የላመ የጣመ ይብን ጨው ያለው ምግብ አይበላም ይላል መጽሐፈ መነኮሳቱ እንደሚነግረው። አዛብ እኮ ነው ታዲያ፣ የምድር አዛብ ነው ይሄ። አልሐምዱሊላህ ያ ረቢ ከዚህ ውስጥ አውጥተህ እስልምና ሸልመኸኝ ቁጭ ብለህ ወንጀል ከሰራ እኔም ብቻ ምሕረት ጠይቅ፣ እኔ ምርሃለሁ ባለህበት አለኝ እኮ አላህ። ሙዝ ተቀቅሎ ያ ይበላል ማለት ነው። እንግዲህ እነዚህ አባት ለእሸቱ መለሰ እንደሚያስረዱት ይሄ መድኃኒት ነው እያሉት ነው። መድኃኒት ነው ብላው መንፈስ ቅዱስን ያሰጣል። እንግዲህ ቋርፍ በመብላት መንፈስ ቅዱስን ማግኘት እንደሚቻል እየተናገሩ ነው እነዚህ አባት። ፕላስ ደግሞ ሰው ክኒና እንኳን ይውጣ አይደለም ወይ ለስጋ መድኃኒት ብሎ፣ ይሄ ደግሞ ለስጋ ብቻ አይደለም ለስጋ ለነፍስም መድኃኒት ነው እያሉ ነው እነዚህ አባት። በየትኛው መጽሐፍ ቅዱሳዊ እውነትና በየትኛው መጽሐፍ ቅዱሳዊ መለኪያ ነው የስጋና የነፍስ መድኃኒት ሊሆን የሚችለው
ብሎ እንኳን መጠየቅ አልቻለም። ስለዚህ ሰውየው ሃይማኖተኛ ስለሆነ ሃይማኖቱን ለማስተዋወቅ እየሞከረ ነው። ወገኖች ሆይ ተመለሱ። ይህ ሁሉ በኢየሱስ ክርስቶስ ደም መቀለድ ነው። የኢየሱስ ክርስቶስን ደም መርገጥ ነው፣ መናቅ ነው። ይሄ በእግዚአብሔር ዘንድ ያስቀጣል። ወገኖች ለነፍሳችን መዳኛ አድርጎ የሰጠን የኢየሱስ ክርስቶስን ደም ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ስለዚህ የነፍሳችን መድኃኒት የዘላለም ሕይወት ማግኛ መንገድ እንዲሁም ደግሞ መንፈስ ቅዱስን የምናገኝበት ልጁ ኢየሱስ ክርስቶስ ነው። ስለዚህ ወደ ጌታ ተመለሱ እላችኋለሁኝ። እወዳችኋለሁኝ። ሻሎም። እንደው ያንተ የመስማት ችግር ነው፣ ጆሮክ ላይ ችግር አለ በሉኝ። በእግዚአብሔር ምንም አይለኝም። ምንም የአባቶችን አለ የአባቶችን አለ መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ይህንን ቪዲዮ ደጋግማችሁ ኮፒ ሊንክ ሼር በማድረግ መድረስ ያለበት ሰው ጋር በጣም ብዙ ሰዎች እንዲያዩት እርዱኝ ፕሊስ። ደጋግማችሁ ኮፒ ሊንክ አድርጉ። እኔ ደጋግሜ ሰማሁት ቪዲዮን። በእግዚአብሔር በቃ ያንተ የመስማት ችግር ነው በሉኝ ወይም መልስ ስጡ። ምንድነው የአገሬ ልጆች ምንድነው የተፈጠረ ያለው? ምንድነው ማለት መንግስት የሃይማኖት ጉዳዮች ስለማይገባ ነው? ምንድነው አባቶች ላይ የተፈጠረ ያለው በደል፣ ግፍ፣ ስቃይ? እሺ እኛ እንዳሰብነው አይሁን። ይሄ ማለት እኛ ስንሰማው ተሳስተን ነው ወይ ያ ሰውዬ ሲያስረዳ ተሳስቶ ነው እንበል። የትኛው ሐዋርያ ነው የግማ የተላ ነገር በልቶ የመንፈስ ቅዱስ ማደሪያ ይሆን? ማን ያስተማራችሁ? ይሄን ከልት ከየት ነው ያመጣችሁት? እግዚአብሔር ይንቀልላችሁ። ይሄን ያጋንንት አሰራር ደግሞ ልትከራከሩ ትመጣላችሁ። ወንድማችን ዮናታን አክሊሉ መጥቶ ኢትዮጵያን ድንቁርና ውስጥ ኋላ ቀር ውስጥ እያስገባት እየከተታት ያለው እንዳታርግ የሚያረጋት የእናንተ ተረት ነው ሲላችሁ ልትቃወሙ ትመጣላችሁ። አሳፋሪዎች እጅግ በጣም ብዙ ጉድ እንዳላችሁ እናውቃለን። ይሄ ግን እላፊ ነው። መንፈስ ቅዱስ ማደሪያ ለመሆን እከክ ትበላለህ። የተላ ነገር ማን ያስተማር? አምላክ እኮ ነው መንፈስ ቅዱስ ይዝጋድ አምላክን ማደሪያ ለመሆን የግማ ነገር በልተ እውነት ማን ያስተማረ? ይሄንን በአንድ ሀገር እየኖርን ተመሳሳይ ቋንቋ እያወራን ከናንተ ጋር አንሰደብም። አዝረዱን፣ ይሄን ጉዳይ አዝረዱ። መንግስት ደግሞ ሰብአዊ መብት ኮሚሽን የት ነው ያለው? አባቶች እንደዚህ የተጨቆኑ ሃይማኖት ውስጥ ጣልቃ አይገባም ምናምን። ኧረ እግዚአብሔር ይገስጻችሁ እናንተን። ይሄ የአጋንንት እስራት ነው እንጂ ሰው በጤና እንዳይሆን እግዚአብሔር ይፍታችሁ። አዝረዱን እስኪ አፍ ካላችሁ ፊት ለፊት አይ እንዲህ አይደለም እንዲህ ነው ስሙ ይሄ ነው ወይ ሌላ ነገር ነው በሉንና አዝረዱን። ከዛ እንዴት ሆኖ መንፈስ ቅዱስ ማደሪያ እንደሚቆንም በዛው አስረዱን። በዛ እሱን በልታችሁ እግዚአብሔር ይገስጻችሁ። እግዚአብሔር ይገስጻችሁ። ነኝ ወላሂ ላዚም ብዝግንን ነው ያለኝ እሸቱ ኮሜዲያን እሸቱ የአባቶች አር ነው ተብሎ የደረቀ አር ሲበላ አይቼ እኔ ብሞት አላደርገውም። ከሞት ትድናለህ አልበላም ወላሂ ለረጅም ሰዓት ነው ዝግን ብሎኝ ማለት ነው። ያ አላህ እንግዲህ ሰሞኑን እሸቱ አር በላ ተብሎ ብዙ አይነት ተረስቶ ነበረ። በዛ ላይ ብዙ ክርስቲያኖች ተቆጥተው ነበር። እንዴት ነው የአባቶችን አር በልተው መንፈስ ቅዱስን የሚያሳድረው ምናምን እያሉ እኔ ምን አይነት ቆይ እኔ ምንድነው የሚያወሩት? እኔ አልገባኝም። አንዴ መጽሐፍ ቅዱስ አንዴ ምንድነው መንፈስ ቅዱስ ያሳድራል፣ አንዴ ክሌም ያደርጋል። ምን ነው የኮሞኝነት ነው? ሰሞኑን አርሰናል ዋንጫ በልቶ ነበርና ከዚህ ዋንጫ ጋር አስመልክቶ ኡስታዛችን ምን አሉ? ለአርሰናል ዋንጫ መብላት የተለቀሰች እንባ ለኢስላም ቢሆን ኖሮ የት በደረስን። ወላሂ ምን ያህል ነስር ባገኘን። ዛሬ ተንበርክኮ እንደዚህ ሲል የነበረ ሰው ምናምን ስታያቸው ከዚህ በለጠ መጃጃል አለ እንዴ? ትውልዱ እኮ ተጃጅሎ አልቋል። በቃ ኢስላም ነስር አገኘ ወይ
ድል የተገኘ እኮ ነው የሚመስለው። ወይም የአክሱም ሙስሊሞች የሆነ ነገር ያገኙ ነው የሚመስለው እኮ፣ ወይ ፍልስጤም ነፃ ወጣች ነው የሚመስለው እኮ። በዚህ ደረጃ ምን ያህል ከደም ስራችን ጋር እንደተዋሃደ አስቡት። አይ እናንተ እኮ አይገባችሁም፣ አልገባችሁም፣ አልገባችሁም እኮ እያለ ያነሳል። ሱብሃንአላህ። አላህ ይጠብቀን ማለት ነው። ምንም አይባልም። ለዚህ ማብራሪያ መስጠት ራሱ ጊዜ ማቃጠል። በቃ ወጣቶቻችን በተለይ ሌላውን እኔ አያገባኝ፣ ሙስሊሙ ሰው ባልና ሚስት አብረው ቁጭ ብለው ያዙን ልቀቁኝ ሐረም ላይ ኳስ ያለ እዚህ የለመከውን ነገር ይዘህ ሄዳለህ አላህ ቤት ላይ። አላህ ምን ይለኛል እንኳን አትልም። ለምን? እዚህ አላጸዳኸውማ፣ እዚህ ራስህን አላሳመንክም። ኳስ መተው እንደሚቻል ስሜት ጋር የተዋሃደ ከደም ስር ጋር የተቀላቀለ እስኪሆን ድረስ አድርሰዋል። ኳሱ አንግሰዋል ላይ ነው። የአሁኑ ዑምራ ላይ ረመዳን 27ኛው ሌሊት ላይ ዓለም 27ኛው ቀን ይጠብቃል አይደል? ለይለቱል ቀድር አላህ ይወፍቀኛል አይወፍቀኝም። ከ4 ሚሊዮን ህዝብ በላይ እየጎረፈ ዓለም ላይ ወላሂ ከኋላ ይዞር ስል ኳስ ያያሉ፣ ከፍተው ኳስ ያያሉ። ጨዋታቸው አረቦች ናቸው። ቀልባቸው ድርቅ ያለ ማለት ይቻላል። ተነግሯቸው ሰው ይጮህባቸዋል፣ መስሚያ የላቸው። በዚህ ደረጃ መስገድ ከባድ ነው። ሐረም ላይ ዋጋ ያስከፍላል። በ100,000 አጅር የሚያስከፍልበት ቦታ ላይ ወንጀል ብትሰራ እጥፍ ድርብ ሆኖ ቅጣት የምትቀጣበት ቦታ ላይ በዚህ ደረጃ ይሄ ምን ዘግተው እንደዚህ አይነት ቦታዎች ላይ ራሳችንን ኮንትሮል አለማድረግ ነው። ስለዚህ አደራ ወጣቶች አላህን ፍሩ። ከዚህ የበለጠ ወሲያ የለም። አላህን ፍሩ። ኳስ መስጊድ ውስጥ እየገባ በቃ ገብቷል። ከዚህ የበለጠ ምን አለ ዝቅጠት እና አደራችሁ። ኳስ የሚባለው ጣዖት ነው። መስጊድ ውስጥ ስለ ኳስ ነው የሚወራው። ስለ ኳስ ማሊያውን ገጫ አድርጎ ይመጣል። አይገር ኦፍሳይድ እኮ ነው ነበር ያቦን እኮ ዝም ብሎ ዳኛው ሁሌ እንደተበደለ መስጊድ ውስጥ የሆነ የቁርአን አያ የሚያነብ ነው የሚመስለው። ሷሃቦች ሲገናኙ ወደ አስርን ይቀራሉ። አደራ እየተባባሉ ይለያያሉ። አንተ ስትገናኝ አርሴናልና ማንቸስተር ነው አደራ የምትባባሉ። እናደርገው ነገር እንፈር። ወላሂ እናሳፍራለን። በጣም ነው የምናሳፍረው። በጣም ያውላ ለቅሶ ያውላ ዱዓ ያውላ ስጁድ ሽክር እኮ የወረደ ሰው አለ። አሰላሙ አለይኩም አሰላሙ አለይኩም ያችላል። ያ አላህ ነው ምን ይሳናል? ነስር ለኢስላም ነስር የመጣ እኮ ነው የሚመስለው እኮ። ይሄ የዘቀጠ ትውልድ ነው ታዲያ ለኢስላም ነስር የሚመጣው። እንግዲህ ካልገባኝ የገባችሁ ደግሞ ተግባሩ። አላህ ግን በዚህ ባለበት ሁኔታ ግን ወላሂ ነስር አናገኝም። ነስር እናስበዋለን፣ እያሰብነው እንኖራለን እንጂ በፍጹም ሊመጣ የሚችል ነገር አይደለም። ዝም ብሎ ተዘግቶ የሚመጣ አይደለም። ብዙ መስዋዕት ተከፍሏል። በመጋዝ የተቆረጡበት ዲን፣ የታረዱበት ነቢዩላህ ኢብራሂም እሳት ውስጥ የገቡበት ዲን እስልምና፣ ነቢዩላህ ዘከርያ ነቢዩላህ ያሕያ ህይወታቸውን የተገበሩበት፣ ነቢያችን አለይሂ ሰላም ጥርሳቸው የረገፈበት፣ ደማቸው የፈሰሰበት፣ ብዙ ሰዎች ብዙ መስዋዕት የከፈሉበት እስልምና ዛሬ እንደፈለግን ጢባጢቤ እየተጫወትንበት ሲነኩን ደግሞ ነኩን እንላለን፣ እናላዝናለን። እንጠክር፣ ወደ ዲናችን፣ ወደ ራሳችን፣ ወደ ማንነታችን እንመለስ። የዛኔ አላህ ራሱ መስሎ ያመጣዋል። ስለዚህ ዲናችንን መጫወቻ አናደርገው። በማላ ያዕኒ ራሳችንን አንወጥር። አሁንም ደጋግሜ የምናገረው በዚህ ዘመን ላይ ዑለሞች ያልቻሉት ከባድ የሆነባቸው ራስ ምታት የሆነባቸው እንግዲህ ኡስታዛችን ስለ አርሰናል ሰፋ አድርገው አውርተዋል ማለት ነው። እኔም በዚህ ነገር ላይ መጨመር የምፈልገው ትንሽ ነገር አለ። አንዱ ለቃላት ማለት ነው። አርሰናል ደጋፊ አርሰናል የሚደግፍ እኔም ካስወዳለሁ፣ ግን ገደብ ባለፈበት መልኩ አይደለም። ገባችሁ አይደል? አሁን አርሰናል አሸነፈ ሲባል ባለፈው ዋንጫ ሲባል አርሰናል ከተማው ሙሉ ለሙሉ ከተማው አይታይም። ለሊቱ ይጮሃሉ፣ ሰው አይተኛም፣
ቀን ይጮሃሉ፣ ሰው ስራ መስራት አይችልም እንዴ? እኔ የገረመኝ ነገር እኮ ማለት ነው የኢድ ቀን ጀለብያና መስገጃ ከሚሸጥበት ቦታ የጀለብያና የመስገጃ ሱቅ ጀለብያ አልቅም። ባለፈው አርሰናል ተበላ ዋንጫ በላ ተባለ። በሱቅ ውስጥ አንድ ማሊያ ጠፋ እንዳለ ገዝተውት ማለት ነው። አንድ ማሊያ ከኢትዮጵያ ውስጥ ጠፍቶ ፌኩን ማምረት ጀመሩ ማለት ነው። ማሊያው ጠፍቶ አረ አላህ ለንፍራ በዚህ ልክ እንዴ ኢድ ነው ሲባል ብር ያጣል። መስገጃ የሚገዛበት ጀለብያ የኢድ ልብስ የሚገዛበት ለአርሰናል ግን ብር ያገኛል። አላህ ወደ ቀጥተኛው መንገድ ይምራን ማለት እፈልጋለሁ። እንግዲህ ያ ጀማ የዛሬ ቪዲዮአችን ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ቻናሉ ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳረሱ። ይመቻችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዳትረሱኝ፣ አረሳችሁም አበረታቱኝ፣ ጠንከር ብዬ ወደ ዩቲዩብ እንድመጣ ማለት ነው። እናንተ ላይክ ካረጋችሁና ሰብስክራይብ ካረጋችሁ ቫይራል ስለሚሆንልኝ ባካችሁን ሞቅ አርጉልኝ ቻናሌ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰርቼ ለፍቼ አልተሳካልኝ፣ ደክሜ ውጤታማ አይደለሁ። ታግሰው አምቀው እዚህ ተስፋ ላይ አላህ ሲያገኝ አላህ በረከቱን ይከፍታል። ተስፋ የህይወት ስንቅ፣ የመኖር ጣዕም፣ የህይወት ለዛ መንገድ ላይ አጽኒ፣ መንገድ ላይ አበርቺ። የሰው ልጅ በተስፋ ነው የሚኖር። ተስፋ ሲያጣ የሰው ልጅ ወደ በሽታ ውስጥ ይወድቃል። ዒሳታ ሚዲያ